ማሞ ሌላ ፎቶ ሌላ አለ። በቃ አልፈልግሽም ከተባልሽ ሩታዬ ለምንድን ነው ክብርሽን ዝቅ አድርገሽ የምትለምኘው? አብርሽ መቼም ባል አይሆንሽም። በቃ ተይው ይኑርበት፣ አንቺም የራስሽን ህይወት ኑሪ ማለት ነውና አዲስ አጀንዳ አብርሽ አሁን በጣም የተጠራጠረው ሜሪ ዳኒ አንቺ ሌላ ሴራ በአብርሽ ላይ አዲስ ተንኮል ይዛችሁ እንደመጣችሁ ነው እንጂ ልጄን ጠልቼ አይደለም 1 ወር 2 ወር 1 አመትም 10 አመትም ልጄን መንከባከብ ማሳደግ እችላለሁ አቅሙም አለኝ ብሏል። ሰላም እንዴት አላችሁ ውድ ተመልካቾቼ? ሰላማችሁ ይብዛልኝ። ለቤት አዲስ የሆናችሁ ሰብስክራይብ ላይክ አድርጉ። ነባሮች በቅንነት መታችሁ ስለምታበረታቱኝ ከልብ አመሰግናለሁ። ፈጣሪ አምላክ ያክብርልኝ። ሀገራችን ኢትዮጵያን ሰላሟን ያብዛ። እጃችሁ ይባረክ። ኮሜንት ላይክ ለምታረጉ ለምታበረታቱ ክፉ አይንካችሁ፣ ወጥቶ ከመቅረት ፈጣሪ ይጠብቃችሁ። የስደት እህት ወንድሞቼ እንግዲህ እውነትን እውነት ሀሰትን ሀሰት እያልን ብንሄድ ይሻላል ማለት ነውና አሁን ላይ እውነቴን ነው ዴቭን እኔ ሳላደንቀው አላልፍም። ትልቅ ሰው ነው፣ ፈጣሪ ያክብረው። በትዕግስት ነበረ ሲያዳምጣቸው የነበረው ማለት ነውና ሩታ ይሄ ጉዳይ ዴቭ ጋር የሚያደርስ ጉዳይ አይደለም። በልጅሽ ምክንያት እኮ ብዙ ስቃይን፣ ብዙ መከራን፣ ብዙ ፈተናን አይተሻል፣ ተፈትነሻል ማለት ነው። እውነት ከሞት ጋር ተጋፍጠሽ ልጅሽን ወደዚህ ምድር ከፈጣሪ በታች አምጥተሸዋል አደል? አብርሽ አልቀበልም ልጁን እኔ መያዝ አልችልም ቢልሽ የተከበሩ እህት ወንድም እናት አለችሽ። እውነቴን ነው ማዘርሽ ከዚህ ቀደም ልጁን እኔ እንከባከበዋለሁ አንቺ ሌላ ህይወት ወይም ደግሞ ወደ ውጭ ሀገር የምትወጪ ወጣል ያልሽ ሰዓት ማለት ነውና ብለዋል። ፈጣሪ እድሜያቸውን ያርዝመውና ይሄ የሚያጨቃጭቅ ጉዳይ አይደለም። እውነቴን ነው እንዴ ለኦዲየንሳችሁም ለራሳችሁም ክብር ስትሉ ጭቅጭቅን ተውና ሰላምን ፍጠሩ። አብርሽ ምን እያለ ነው? ሩታ የምትመልሰው መልስ እናንተ ልብ ብላችሁ አዳምጣችሁታል? ለሄርሜላ ቀለበት እንኳን ባላደርግላት ሩታ የምትባል ሴት ከእንግዲህ ወደ ህይወቴ አትገቢም፣ እኔ አልፈልግሽም ሲላት እሷ ምንድን ነው የምትለው? እያወራች እየመለሽለት የነበረው እኔ የትም ቢሄድ አንተ አይመለከትክም፣ ስራ ሆንኩብክ አይደል እንዴ የኔ መሄድ አስጨንቆካል እያለችው ነው። ምንድን ነው እኛ ሴቶች ቆይ አንፈልጋችሁም ያለን ወንድ ላይ የምንለጣጠፈው ለምንድን ነው? ክብራችንን የምናጣው ለምንድን ነው? እውነቴን እኮ ነው። እኛ እኮ የምንከራከረው ክብርሽን ጠብቂ ሩታ ተይ፣ አብርሽን ተዩ፣ ሰላም ፍጠሩ፣ እሱም የራሱን ህይወት ይኑር፣ አንቺም የራስሽን ህይወት ኑሪ። እውነት በውስጥ እያወራ አንቺን የሚያስጨንቅሽ ከሆነ ዴቭ እንዳለው ሪከርድ አድርገሽ ለዴቭ አሰሚው፣ ያኔ እውነታዊ ይውጣ ይጋለጥ ማለት ነው እንዴ። አሁን እኮ ለሰዎች አንቺ በቅናት ተነስተሽ፣ እውነቴን ነው በእልህ ቅናት እንደሆነ እያስመሰለብሽ ነው። ስለዚህ መተው አለብሽ ሩታዬ ማለት ነው። እንድትጎጂ አንፈልግም፣ እንድታለቅሽ አንፈልግም። አብርሽ ግን ደጋግሞ አልፈልግሽም ማለት አልፈልግሽም ማለት እኮ በጣም ከባድ ነው፣ ታውቁታላችሁ። ስለዚህ በግዳጅ ትዳር የለም እያለ ነው የሚገኘውና ተከባብራችሁ ኑሩ።